የኢራን ወጣቶች ዛሬም ያመስ ችቦን እያቀጣጠሉ ነው። ከአውሮፓውያኑ የ1979 አብዮት በፊት የኢራን የመጨረሻ ንጉስ የነበሩት መሐመድ ሬዛ ፓህላቪም ብሔራዊ ጸጥታን ለማረጋገጥና ስልጣናቸውን ለማስጠበቅ የሚተማመኑት በጦር ኃይላቸው ነበር። ታዲያ የሰሞነኛው የነዚህ ወጣቶችን ጩኸትና ያመጽ ቁጣ ለማርገብ ተብሎ የተቋቋመው አብዮታዊ ዘብ በርካቶችን ገሎ በርካቶችንም አፍኖ ችግር ውስጥ እንደከተተ እየታየ ነው። በአያቶላ ራህላ ሐሚኒ የሚመሩት አዲሶቹ እስላማዊ ባለስልጣናትም ከዛ አብዮት በኋላ ያቋቋሙትና አብዮታዊ ዘብ ብለው የሚጠሩትን የጸጥታ መዋቅርም መሰረቱ። በእርግጥም መታዘዙና ታማኝነቱ ለአያቶላ የሆነው ይህ ዘብ በርካታ ኦፕሬሽኖችን በአገር ውስጥም ሆነ ከአገር ውጭ አድርጓል። የሃይማኖት መሪዎቹ መደበኛ ጦሩ የኢራን ዳር ድንበርን እንዲጠብቅ፣ የውስጥ ወሰኖችና ስርዓትን እንዲያስከብር፣ ሌላ የጥበቃ ቡድን ደግሞ እስላማዊ ስርዓቱ እንዲከላከል የሚፈቅድም አዲስ ሕገ መንግሥት አወጣ። ታዲያ ይህ አብዮታዊ ዘብ ለአያቶላ መታመንን የሰጠ ለሳዳባድ ቤተ መንግሥት ተቀማጮችም የኔ ብለው እንዲያስቡ የሚያደርግ ነውና በርካቶች እንዳይናቸው ብሌን ያዩታል። አያቶላ በተለየ ሁኔታ ቀለብ የሚሰፍሩለት ደግሞም የሚያሰጋቸው ነገር ሲኖር ከፊታቸው እንዲቀድም የሚያዙት ይህ አብዮታዊ ዘብ በሰሞነኛው የኢራን ተቃውሞ የበርካታ ወጣቶችን ደም ስለማፍሰሱ ይነገራል። ለመሆኑ አብዮታዊ ዘቡ መደበኛ ጦሩ ካሉት 230 ሺህ ወታደሮች ያነሱ ሰራዊት ቢኖረውም በኢራን እንዲሁም ከሀገሪቱ ከፈጸመቻቸው ወታደራዊ ዘመቻዎች ጀርባ ያለ ወታደራዊ ኃይል ተደርጎ የሚወሰደው ለምንድን ነው የሚለው የበርካቶች ጥያቄ ነው። በእስራኤል ጥቃት የተገደሉት የአብዮታዊ ዘቡ ዋና አዛዥ ሜጀር ጄኔራል ሁሴን ሳሊሚና ከፍተኛ መኮንኖችም የአገሪቱ የበላይ መሪን ሲያማክሩ ቆይተዋል። ከቃሲም ሱሌማኒ የሚጀምረው የአብዮታዊ ዘቡ የትዕዛዝ መስጠትና የመቀበል ሂደት ታዲያ በእስራኤል ሰው አልባ አውሮፕላኖች ጥቃት ህልም ቢከሽፍም ዛሬም ግን አብዮታዊ ዘቡ መታመኑ ለነ አያቶላ አሊ ሐሚኒ ነውና የታዘዘውን ያደርጋል፣ ፈጽም የተባለውንም ሳያንገራግር ያከናውናል። የአብዮታዊ ዘቡ የባህር ኃይልም አለው። 20 በመቶ የሚሆነው የዓለም ነዳጅ አቅርቦት የሚያልፍበትና የባሕረ ሰላጤ ሀገራትን ከህንድ ውቅያኖስ ጋር የሚያገናኘውም የሄርሙዝ ባህር ወሽመጥ የሚቆጣጠረው ይኸው የአብዮታዊ ዘቡ ባህር ኃይል ነው። የባህር ኃይሉ በዚህ ስልጣኑ ያሉትን አነስተኛ የጦር ጀልባዎች በመጠቀም ወደ ኢራን የውሃ ግዛት ቀርቧል ያላቸውን የአሜሪካ የጦር መርከቦች ማስቆሙና ዓለም አቀፍ የመርከብ ጉዞዎችን አቅጣጫ ማስቀየሩም የአንድ ወቅት መነጋገሪያ ጉዳይ ነበር። የውጊያ አውሮፕላኖች በስሩ የሌሉት የአብዮታዊ ዘቡ አየር ኃይል ኢራን ያሏት ሚሳኤሎችን የመቆጣጠር ኃላፊነት ደግሞ ያለው ነው። አሜሪካ እንደምትለው ኢራን የተጠናቀቁ አሊያም በመበልጸግ ላይ ያሉ ከ10 በላይ የባሊስቲክ ሚሳኤል ስርዓቶች እንዲሁም በመቶዎች የሚቆጠሩ ሚሳኤሎች ክምችት ያላት ሲሆን በመካከለኛው ምስራቅ ትልቅ የባሊስቲክስ ሚሳኤል ባለቤት እንደሆነችም ትገልጻለች። አሁን እስራኤል በኢራን ያሉ የኒኩለር ማዕከላት የሚሳኤል ማስወንጨፊያና የአየር ጥቃት መከላከያ ስርዓቶች ላይ ፈጸምኩኝ ባለችው ጥቃት ምን ያህሎቹ እንደተመቱ የታወቀ ነገር ባይኖርም ጠንካራ እንደሆኑ ይነገርላቸዋል። የሰሞነኛው የኢራን ተቃውሞ ታዲያ ወጣቶችን ድምፃቸውን ለማፈንና ወደ መጡበት እንዲገቡ ብሎም የአያቶላ አሊ ሐሚናይን ወንበር ለማደላደል ከፍተኛ ተጋድሎ እየከፈለ ያለው ይኸው የአብዮታዊ ዘቡ ነው። መታመንን ከራስ በላይ ላደረጉ ከአያቶላ በፊት እኛ እንቅደም ያሉ ከሳዳባድ ቤተ መንግሥት ኃላፊዎችም በላይ ነገሮችን እኛ እንቆጣጠራለን ብለው ደማቸውን እስከ መስጠት የሚደርሱ ወታደሮች ያሉት አብዮታዊ ዘብ ሰሞነኛው ጭንቀቱ ግን የበረታበት መስሏል። ነገሩ በሀገር ውስጥ ሁላ የሚጠናቀቅ አይደለም። በርካታ የባህር ማዶ ኦፕሬሽኖችንም በመፈጸም
ይኸው አብዮታዊ ዘብ ይታወቃል። ከቅርብ ዓመታት ወዲህ የኢራን መንግስት የውጭ ፖሊሲውን ለማስፈጸም ይጠቀምበታል የሚባለው የአብዮታዊ ዘብ ክፍል ኩዱስ የሚባለውም ለዚህ ተግባር ሲንቀሳቀስ ይስተዋላል። ኢራን የኩዱስ ኃይል በሶሪያ ከ10 ዓመታት በላይ በተካሄደው የእርስ በርስ ጦርነት ወቅት ከስልጣን የተባረሩትን ባሽር አልአሳድን በመደገፍ ጉልህ ሚናም እንደነበረው ይነገራል። ኃይሉ ለፕሬዚዳንት ባሽር አልአሳድ ታማኝ የሆኑ ኃይሎችን በማማከርና ከእነሱ ጋር በመሆን የሚዋጉ በሺ የሚቆጠሩ የሺያ ሙስሊም ሚሊሻዎችን እንዲሁም በኢራቅ አይስን ለማሸነፍ የረዳውን በሺያዎች የበላይነት የሚመራውን ልዩ ኃይል በማስታጠቅ ድጋፍ ውስጥም ቆይቷል። ታዲያ ይህ የአብዮታዊ ዘቦቹ ክፍፍል በባህር ኃይልም በአየር ኃይልም በእግረኛ ጦርም ብቻ ሳይሆን ከሀገር ውጭም ባሉ የፖለቲካ ማስፈጸምና የወታደራዊ የበላይነት ለመያዝ በሚደረጉ ሽሚያዎች ውስጥ ራሱን የቻለ መዋቅር መፍጠሩን የሚያሳይ ነው። ነገሮች አሁን ባለው ሂደት ከተጓዙ ኢራን እንደዚህ በአመጽ ችቦ የምትቀጣጠል ከሆነ ታዲያ አብዮታዊ ዘቡ የማይፈርስበት ሂደት ይኖራል የሚለው የብዙዎች ጥያቄ ነው። ልክ እንደ ንጉስ መሐመድ ሬዛ ፓህላቪ የራሳቸውን መታመኛ ጦር በትነው ሀገርም ለቀው እንደተሰደዱት ሁሉ አያቶላስ እስከ መጨረሻው ድረስ ይዋጋልኛል ብለው ያዙት ይህ ጦር ምን ያህል ሊያድናቸው ይችላል? ይህ ከ31 የኢራን ክፍለ ሀገራት በ28ቱ የተቃውሞ አመጽን ያቀጣጠለው ሰሞነኛ ነውጥ አብዮታዊ ዘቡንም አያቶላ አሊ ኻሜኒንም አለመብላቱስ በምን ሊረጋገጥ ይችላል? የአካባቢውን ፖለቲካ የሚከታተሉ ግን በአንድ ነገር ይስማማሉ። አብዮታዊ ዘቡ እስከ መጨረሻው ድረስ ለአያቶላ አሊ ኻሜኒ እንደሚዋደቅ፣ ያንን ደግሞ ወጣቶችን በመግደልና ንጹሃንን በመጨፍጨፍ እያሳየ ስለመሆኑም ይመሰክራሉ።